ቅመሜ ልንለያይ ነው። ለትንሽ ቀን ነው ግን እሱ የምንለያየው ትንሽ ቀን ግዴታ ወዴና ቅመሜ ልንለያይ ነው ብለህ እኮ 15 ቀን አለፈን እኮ። ምንድነው ሚስጥሩ እንዴ? ሁላችንም በጋራ የብሩክና የሃይሚ እንትን ለማለት ወይኔ ወንድሜ አስረገዘ ተብሎ ስንት ሰው ጋር ተለጠፈ። ቡቡ ጀግናው ይመጭህ አቦ እንዴ ማን እንደሆነ በግልጽ እኛ አውቀናል። እሷ ወደ ኋላ ተመልሳ ሌላ ነገር ላይ ቡቡንም እዚህ ውስጥ ማስገባ የለም። በቅርቡ ማለት ነው ሃይሚን አስረግዞ ያሳያቸዋል። ከዛ ውጭ ምንም አንጠብቅም እኛ። ታያላችሁ። ከባድ ነው። አረ ባልናገረው ደስ ይለኛል። አሁን ያየሁት ነገር ማለት ነው። እኔ ከበቀደሙ የኛው እንትን አሳማኝ ሆኖ ይገኛል ብዬ አስባለሁ። ቃንዳው ባንድ ርዕስ ስልክ ላይ ይሄን አየን አሳማኝ ይሆናል አይሆንም ያላችሁ እንደ ፖሊስ ጣቢያ ትመላለሳላችሁ አይደለ? ይገርማል። ብቻ ግን እናቀው የልጁ አባት ብሩኬ እና ብሩኬ መሆኑን ብቻ ነው ምናምን። ብሩኬ ነው አባት። ወይኔ ደስ ሲል ቡቡዬ እሱ የአባት ፍቅር የለኝም ብሏል። ምርጥ አባት ይሆናል። በዚህ አጋጣሚ ልንገራቸው ብዬ ነው። እናንተ ሁሉ ቪዲዮ የሰራችሁት ስትቀውጡት ካላየናችሁ ማለት ነው እውነት ጉድ ነው የሚፈላ። የዛን ጊዜ በርቱበት፣ ይቀጥሉ። እኔ ዋሻለሁ እንጥር የሚባል ሾካል በዛ ነው እንዴ ያለስካት ቡቡ። ኧረ አይደለም ጋሽ፣ ኧረ በማርያም ወይ ቅመሟ አንቺ ልታገቢ ልትሰረጊ እኛ እንደዚህ በዚህ ታንጫጭናለሽ። ጉድ እኮ ነው። ቡቡን የመሰለ ጀግና ዝቅ፣ ይቅርታ ጋሽዬ ዝቅ አባባሉ ራሱ ልዩነት አለው። እናንተ ተንበርከኪና ይቅርታ ጋሽዬ። ኧረ አንሳኝ። አንቺ መች ታነሻለሽ ሃይሚዬ? ሰው እኮ ይቅርታ ጠይቆሽ ጉልበት ላይ ወድቆ እኮ ማንሳት አታውቂም። ስለዚህ ጋሽዬም ለምን ያነሳሻል እንዴ? ይሄ ቪዲዮ የተሰራ ቀን ማለት ነው ጋሽዬ የተሰራው ፕራንክ ማለት ነው። ትናንትና ካወራው ወሬ ጋር መቼስ ያው ወደ ኋላ እኔ ያሁኑን ቪዲዮ ከማይ ወደ ኋላ እየተመለስኩ ነው ቪዲዮ ማየው ቤተሰብ እና ያው ያመጣውላችሁ አንዳንድ አፋችሁን ማዘጊያ ቢጠቅማችሁ ብዬ ነው። ምክንያቱም በቃ አሁን ሌላ ሀገር ሊሄድ ነው መረጃ ደርሶኛል እንደዚህ ነው። ኧረ በስመ አብ ሃይሚዬ የሆነ ነገር ስታይ በእኔ ላይ ርርጥ ያለሽ ብሏል። ብሩኬ እኮ ነው እውነት እኮ ነው። ብሩኬ ላይ የሆነ ነገር ስታዩ ኧረ በስመ አብ ቆጠብ አድርጉት። አሁን ትንሽ ቀን ነው የቀረው፣ በቃ ትንሽ ቀን ከዛ በኋላ ማለት ነው። ግን እኮ ቅመሟና ቡቡ ማለት ነው እንዴ የፕሮግራማችን ተካፋይ ስንት ዓመት ስትጠብቁት የነበራችሁት ቤተሰቦቻችን ትኬት እያሰራን ነው መምጣት የምትፈልጉ ውጭ ሀገር ያላችሁ ይባላል። እናንተ እንደዚህ ጭክስ ብላችሁን ጭራሽ ሰርጋችሁን አንሰማም። ጉድ ነው። ለማንኛውም የጨረቃ ፋሚሊዎች እንዴት አላችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሁሉ ሰላም ነው፣ ሁሉ አሸወና ነው። እንዴት ናችሁ? እንግዲህ ቡቡ በዚህ ጋር ማስረገዘ፣ በዛ ጋር ማስረገዘ፣ በዚህ ጋር እንደዛ ይባላል። ቅመሟን በተቻላት መጠን እንግዲህ ፍቅረኛዬ ምናምን እያለች ትገኛለች። ሽምግልና ምናምን የሰፈሩ ሰውም እዩን አይታችኋታል ሲባሉ አላየንም፣ ግን አባቱ ብሩክ ነው፣ እየደገስን ነው፣ እንደዚህ ነው። ኧረ ጉዴ ፈላ። ለክርስትና ነው ወይስ ለምንድን ነው የሚደገሰው? ማለት የዩ ቤተሰብ ተብሎ የተጠየቃችሁት ማለት ነው ነው ወይስ የነ ብሩክን እየነገራችሁን ነው? ፍጻ ትናንትና ምንድን ነው ያመለጠህ? ኧረ ጉዴ ፈላ ቤተሰብ። በቅርቡ ብቻ ማለት ነው ሃይሚና ብሩኬ መብረቅ እንደሚወረውሩ ዩቲዩብ ላይ ማለት ነው ሰምቻለሁ ጋይስ። እና ማለት ነው የምትናደዱ ሰዎች በተለይ እንደው እኔ የማወራችሁ ሰዎች ማለት ነው እኔ የማወራችሁ ሰዎች በቃ እውነታውን ለማመን ሞክሩ። ማለት ብሩኬ በቃ ሃይሚ ጋር ተለያየ አትበሉ፣ ብሩኬ እንደዚህ ሆነ አትበሉ፣ አትዘኑ፣ አታለቃቅሱ። በቃ የምሬን ነው። በቅርቡ ማለት ነው ብሩክ ፈንጂ ጥላል። ስንት ዓመት ስትጠብቁት የነበረው ማለት ነው እንግዲህ እየተለማመደ ነው ሃይሚን ይቅርታ ማለት መንበርከክ ምናምን እዛ ታውቃላችሁ መድረክ ላይ ማለት ነው። ብሩክ ደግሞ እኮ ይፈራል የኔ አባት። የምሬን ነው። አንድ ጊዜ ለመለኛው ሰርግ ማለት ነው ሙሽራዬ ሱፉን ለብሰ ሰው ይጠብቀናል ሲባል ሰምታችሁታል። እኔ እፈራለሁ እኮ ነው ያላት ሃይሚ ማለት ነው። እና በቃ የዚህን ያክል ነው ሰው እየተለማመደ ነው እንጂ ቡቡ አሁን የትኛውን ጥፋት አጥፍቶ ነው እግር ላይ ወድቆ ይቅርታ የሚጠይቀው? ምንም ጥፋት እኮ የለበትም ምንም ማለት ነው። እና በጣም በቃ አካበዳችሁት። አንተ ሌላ ሴት አስረግዘህ እሷን ክብር ብለህ ትላለህ። ማስረገዙን መቻያችሁ አይታችኋል እንዴ? በክብር እኮ ያለው እሱ በክብር ጉዳይ የተደራደረው የሚታይ ነገር ስለሆነ ነው።
የሚታይ ነገር ስለሆነ ነው። በተግባር እሱ በተግባር ጎዳኝ እኔ በንግግር ነው የተናገርኩት ያለችው እኮ ሌላ ከካሜራ ጀርባ ጎርቷት አይደለም እኮ እሷ። ብዙዎቻችሁ የተረዳችሁት ብዙ ነገር ይዛለች ግን ሚዲያ ላይ ማውራት አትፈልግም እያላችሁ ነው። ግን ምንም ነገር የለም ምንም። እሷ አሁን እንደዚህ ያለችበት ፓርት አንደኛ ይሄ ድራማ ሲሰራ እሷ አልቅሳለች፣ ልቧ ተሰብሯል። ይሄ ድራማ ሲሰራ የተሰጣት የተጻፈላት ነው እንግዲህ ምንም ማድረግ አይቻልም። ያንን ነገር ለመግለጽ ነው የፈለገችው ድራማው እንዲያሳምርላት አባቷ እንዲያምናት ድራማው ላይም እንዲያምር እንጂ ከዛ በፊት ብሩኬ መቼስ ሴት ጋር ችት አድርጎባታል፣ ሴት ጋር ሄዶባት እሷ ናት አሁን ችላ ዝም የምትለው ብሩክ እንደዚህ አይነት ነገር አድርጎ እንዴት ነው የምታስቡት? ግን በጣም እኮ ነው የምትገርሙት አንዳንዴ እናንተ ያስባችሁት። አሁን ብዙ ነገር አድርጓታል፣ ብዙ ነገር ይችላ ነው ያለችው። ልታወራ እያለች እያፈረች ነው። ኧረ ሃይሚ ናት የምታፍረው። ወይ ፈጣሪ ትዕግስቱን ስጠኝ። ብሩክ ጥፋት አጥፍቶ ሃይሚ ጭራሽ እንደዚህ አይነት ነገር አድርጋ አታቋትም ማለት ነው እናንተ እሷን ማለት ነው አታቋትም። በቃ ለዛ እኮ ነው። ስለዚህ ማለት ነው እያንዳንድሽ አፍሽን ያዢ። ብሩክ በቅርቡ ከሃይሚ ጋር ሽምግልና አድርጎ ወደ ቤታቸው የሚመለሱበት ቀን በቅርብ ቀን ጠብቁ። በቃ ትንሽ እንጠፋለን ያሉት ፓርት ሜቢ አይዶኖ ዛሬ ሊመጡ ይችላሉ። ትንሽ እንጠፋለን ያሉበት ፓርት ደግሞ ቢያንስ ይሄንን ፊታቸውን እዚህ በቃ ክወናውን ለመከወን ፊታቸውን እንትን እያሉ ይመጣሉ። ስለዚህ ትንሽ ከጠፉባቸው አሁን በመካከል ያንን ፕሮግራም ለማስተካከል እንደሆነ ማወቅ መቻል አለባችሁ። እሪ እንዳትሉ ቤተሰቦች። ከሆነ ሰው ነው የሰማሁት ይሄን ማለት ነው። ጋይስ ይለያያሉ ብላችሁ የምታለቃቅሱ ሰዎች አታስቡት እንደዛ። በቃ አታስቡት። የምሬ ነው የምነግራችሁ፣ አታስቡት። በኋላ እኔን ውሸታም በሉኝ። እውነት ይሄ ነገር ከተፈጠረ እኔን ውሸታም በሉኝ። ግን አይሆንም እያልኳችሁ ነው። ለማመን ባታምኑኝ እንኳን እንደዚህ በቃ እንትን ለማለት ሞክሉ። ማለት ስትረስ መሆናችሁን ማቆም አለባችሁ። ስትረስ አትሁኑ። እነሱ እቅድ አላቸው፣ እቅዳቸው ጋር ይድረሱ። በኦዲየንስ ይጫወታሉ፣ በኦዲየንስ እንዲህ ይላሉ የምትሉትን ነገር ደግሞ ታዲያ ለመቼ ነው ኦዲየንስነታችን? ይሄንን ቀናቸውን እኮ ቢያንስ እንዲያውንም አንዳንድ ነገር ማድረግ ነበረብን። ግን ሳይደረግለት እንኳን ብሩኬ ተደረገለት እየተባለ እየተወራ ነው። ታውቃላችሁ፣ ሳይደረግለት ተደረገለት። ስለዚህ ይህን ነገር ለማድረግ መስራት የለባቸውም? አለባቸው፣ መናገር አለባቸው። ለምትሉ ሰዎች ደግሞ ምን ይሄንን ድራማ እንዲህ እየሰራ ነው ከተባለ ህዝቤ ሰፍ ብሎ አይጠብቅም። ይሄ እርግጠኛ ነው እኮ። እኛ እኮ ለወሬ እኮ ነው የተፈጠርነው። እኛ አበሻ ወሬ አንደኛ። በቃ ሰው ታምሌል ላይ እንኳን ራሱ የሆነ ደባሪ ነገር ተለጥፎ የሚያየው ሰው ብዙ ነው። ታምሌል ላይ የሚያስተምር ነገር ተለጥፎ የማያየው ሰው አበዛዙ። ስለዚህ እንደኛው እንደ አበሻ ወሬኛ የለም፣ ከራሴ ጀምሮ ማለት ነው ቤተሰብ። ስለዚህ እያንዳንድሽ በቅርቡ ጠብቂ። ስንት ዓመት የተመኛችሁትን ነገር ሊደረግላችሁ ሊፈጸምላችሁ ነው። አንዳንዶቻችሁ ደግሞ እኛ ምን አገባን ተፈጸመ አልተፈጸመ ትላላችሁ። ሲቀጥል ምንም ነገር ሳታውቁ ላይቭ ላይ ቁጭ ብላችሁ ትልልቅ ሰዎች ራሳችሁን እየሸጣችሁ ራሳችሁን እንዲህ ያደርጋችሁ ብር የምትልኩ እያላችሁ ባታወሩ በጣም ጥሩ ነው። ብሩኬና ሃይሚ እነሱ ይረዳሉ እንጂ ሰው ከሰው ብር ተቀብለው አያውቁም። የምሬን ስነግራችሁ እነሱ ግን ባላቸው ነገር ሃይሚም ሰው እንደምትረዳ የታወቀ ነው። ብሩኬም ሰው እንደሚረዳ የታወቀ ነው። እያያችሁ ነው። የተወሰነ ቦታ እንኳን ዩቲዩብ ሊሰራ ሄዶ ሲያወራበት አታወራብኝ ነው ያለው። ስለዚህ ስላላቸው ይሰጣሉ። እግዚአብሔርም ፍጻሜያቸውን ያሳምረው። ግን እዚህ ጋር እናንተ ሚዲያ ላይ በጣም የሚያስጠላው በጣም ገና ለገና ውጭ ሀገርን የማያውቀው ሰው ውጭ ሀገር ኖረናል። እኛ አረብ ሀገርን ብንሆን ማለት ነው ምንም የተለየ ነገር የለም። ምንም ኮይትም ሳውዲም ጀርመንም አንድ አይነት ነው። ምንም አዲስ ነገር የለውም። አይተነዋል። ዱባይንም እየኖርንበት ነው። ምንም አዲስ ነገር የተለየ ነገር የለም። ግን እናንተ እንደማያውቅ ሰው ጀጅ ማድረጋችሁ ውጭ ሀገርም ብትሄድ ምንድነው ይሄ በረዶ ነው የምትሸከመው፣ በረዶ ነው እንዲህ የምታረገው። አያውቅም እሱ። ሰርች አያረግም። ሰርች ያደርጋል እኮ እያንዳንዱ ሀገር ምን እንዳለ ብሩክ አለማየሁ ያውቃል። ሲቀጥል ደግሞ እሱ ሴት ፍለጋ ውጭ ሀገር ምን አስኬደው? የሴት ጥማት የለበት። እናንተ ናችሁ የሴት ጥማተኛ የምታደርጉት እንጂ እሱ እኮ የሴት ጥማት የለበትም እኮ። እና እናንተ ናችሁ እንደዛ ያደረጋችሁት። እና በቃ ሰው እንዳይኖረው እሱን በመልካም ነገር የሚደግፍ ሰው ለእናንተ በቃ ብርቅ ነው። በቃ በጣም ብርቅ።
እግዚአብሔርን ያውም በቃ በዚህ ቪዲዮ በዚህ አይዲያ ከመጣ ጀምሮ ስንት ነገር ተረዳው። ስንት ነገር ትናንትና ለጋሽዬ መመለስ የለበትም ምን እንደተነጋገረ ምን ታውቃላችሁ እናንተ? ጋሽዬና ብሩኬ ምን አይነት ሙድ ውስጥ እንዳሉ ምን ታውቃላችሁ? ተነጋግረው ሃይሚንስ ፕራንክ እያደረጉ እንደሆነስ ምን ታውቃላችሁ? ምንም እኮ አታውቁም። ይሄ ነገር እየተሰራ ያለው ምን እንደሆነ ማንኛችንም አናቅም። ቢኒያም የልጅ አባት ነው ብሎ ከመጣ ጀምሮ የሚሰራው ቪዲዮ ለኔ ራሱን ያልገባኝም እውነቴን ስነግራችሁ ማለት ነው። ግን አያለሁ አልፈርድም። ዝም ብዬ የገባኝን ነገር አወራለሁ። ገባችሁ? ስለዚህ ማለት ነው አታሽቃብጡ። በቃ ብር ሳይሰጥ ብር ተሰጠ እያላችሁ ስሙን አታጥፉት። እስኪ በሆነ ባልሆነው ስሙን አታንሱት። በሆነ ባልሆነው ስሙን አታጥፉት። ምንድነው መረጃ ሳይደርሳችሁ ውጭ ሀገር ሊሄድ ነው ስታወሩ ራሱ አይቀፋችሁም? የሆነ ነገር በቴሌግራም ትጻጻፉና ማለት ነው እከሌ ጻፈችልኝ ብሩኬ ሊሄድ ነው እሰይ ይሄድ። እንደው ሌላ ሀገር ማለት ነው እንደው ይሄ የምትታማበት ልጅ ጋር ሄዶ ሃይሚን ድብቅ አድርጎ ለአንድ ሳምንት ከሷ ልጅ ጋር እንደው እያበደ ቢመጣ አቤት ደስታዬ ቅቤ ነበር የምጠጣው። ከዛ በኋላ ሃይሚን በሰርፕራይዝ ሳብ እያደረገ ማምጣት በቃ ምን ታመጣላችሁ? ምንም እኮ አታመጡም። እኔ እኮ ግርም የሚለኝ ነገር ምንም ለማፈይዱት ነገር። ሲቀጥል ደግሞ እንደው ሃይሚም ለብቻዋ ብሩክም ለብቻው መተው ቻናላቸው የማን እንደሚበልጥ ባየ ነው። አቤት የምቀኝነታችሁ ጥግ የዚህን ያክል ነው። በቃ ማን እንደሚበልጥና ማን እንትን እንደሚል ፉክክር፣ በቃ ጠላትነታችሁ በጣም እኮ ነው የሚያስጠላው። ግን እንደዚህ አይባልም። ግን እነሱም ደግሞ አውቀውባቸዋል። ሃይሚን በብሩክ ቻናል ትመጣለች፣ ብሩኬን በሃይሚ ቻናል ይመጣል። እነሱም አውቀውባቸዋል። ግን እናንተ መቼም አትነቁም፣ መቼም አትባነኑም። የምሬን ስነግራችሁ ጭራሽ ለየብቻ በመጡና ማን እንደሚጎዳ በታየ። ወይ ያለማየሁ ልጅ ሊጎዳ ሃይሚ ልታድግ ወይ አልቀረባችሁም። በእናንተ ቤት ማለት ነው በቃ ሁሉ ነገር በሃይሚ ነው የሚንቀሳቀሰው። እንዴ እኔ ሃይሚ አሰራም እያልኩ አይደለም፣ ትሰራለች፣ ጀግና ናት። ብሩክም ጀግና ነው፣ ይሰራል። ምንም አዲስ ነገር አይፈጠርም። እዚህ ጋር ቢለያዩ ግን የውስጥ ቁስለት የሚባል ነገር አለ። ታሪክን እያያችሁ ናቲና ሄሉን አላያችሁም እንዴ? ናቲ እንዴት እንደሆነ እንዴት እንዳለቀሰ በኢየሱስ ስም አሳዘነኝ፣ አይገልጸውም። ፍቅር እንደዛ ነው። ገባችሁ? ከልብ የምታፈቅሩት ሰው ምን ጊዜም ቢሆን ለእናንተ ባገኛችሁት አጋጣሚ ደስታዎች ነው ወደ ኋላ የሚመልሳችሁ። ስለዚህ ሃይሚና ብሩኬ ምንም ነገር እንደማይፈጠር አስረግጬ እነግራችኋለሁ። በቅርቡ አዲስ ነገር አለ፣ ሰምተናል፣ እንፈርዳለን፣ ተስማምተናል። እንግዲህ ግን ትንሽ ቅር ያለኝ ቡቡዬ እንደው ከሌላ ሀገር መምጣት የምትፈልጉ እንደዚህ ነው ብለህ ሚስጥር ብትነግረን በጣም ደስ ይለን ነበር። ግን ምንም ማለት አይደለም። ይመችህ ወንድሜ፣ ቀብራራዬ፣ ቅመሟዬ፣ ይመችሽ። አቦ እንዴ ይመቻችሁ።